ደስ በመሃል ደግሞ እሷ ትመጣለች ባላሰብሽ ሰዓት ነው እሷ እየመጣች የምትረብሸው ገባሽ ተስተካከሉ ስትያቸው አላሰብንም ነበር አሁን በቃ ሪፖርት እንደናው ቤተሰብ እንግዲህ በትላንትናው ዕለት በጣም ደስ የሚል ነገር አብርሃም ለሩታ አድርጎላት ነበረ። ባደረገላትም ነገር ያው ሩታም ደስተኛ ነበረች። ቤተሰብ መጀመሪያ ይሄን ቪዲዮ በደንብ አድርጋችሁ ግሬስ ፋሚሊዎች ላይክ እንድታደርጉልኝ ይፈልጋሉ። ዛሬ ተሰማላችሁ ጉድ ነው ዛሬ የምትሰሙት። የሄርሜላን ጉድ ነው የምትሰሙት። እንግዲህ ሄርሜላ የሰራችሁን ስራ ተሰማላችሁ። ሩታም ሳትደሰት ደስታዋን ሳታጣጥም ከባድ ችግር ነበር የተፈጠረው። እንግዲህ ሁሉም ነገር ሁላችሁም ይሄን ነገር መስማት አለባችሁ ብዬ ነው ያመጣሁት ማለት ቤተሰብ። እንግዲህ እዛ ያለችው ታስታውሳላችሁ፣ እነሱ ጋር ያለች ልጅ አለች። እሷን እንግዲህ ምን እንደተፈጠረ እዛ ጋር ነበርኩኝ ብላለች። ምን እንደተፈጠረ እስቲ እንጠይቃታለን ቤተሰብ። ጉድ ነው የምትሰሙት፣ የሄርሜላን ጉድ ማለት ነው። የሄርሜላን ጉድ ነው የምትሰሙት። ሰው በቅናት መንፈስ እንደዚህ ይሆናል እንዴ? ሩታ እኮ ቢያንስ ሚስቱ ነች። ማለት ደግሞ አታነሳም። አንዳንዴ ኮፒራይት እንዳይጠይቀኝ ብዬ ነው። ሰላም እንዴት ነሽ? ሰላም ነው አለን እግዚአብሔር ይመስገን ሰላም ነው አለን። እንግዲህ ቅድም ያው ደውዬልሽ ነበረ ላናግርሽ ፈልጋለሁ ብለሽኝ ነበረ። ምንድነው የተፈጠረው? ትናንትና እንግዲህ አብርሽ ለሩታ የመኪና ስጦታ ሰጥቷት ነበር። በጣም ደስ ይል ነበር። እናንተም ደስ ብሏችሁ ነበረ። ምንድነው እዛ ላይ የተፈጠረው ነገር ያልሽኝ? ያው እኛ እንግዲህ በጣም ደስ ብሎ ነበረ በጊዜው፣ ግን ያው በደቂቃዎች ደግሞ ያው ሄርሜላም ትባል አንድ ሴጣን አለሽ መታ ነገሮችን አበላሸቻቸው። በዛ ትንሽ ተበሳጭተን ነበረ። ኦኬ ሄርሜላ መታ ነበር እዛ ከዛ ማለት ነው። ይሄን ነገር ሲሰማ አዎ እንደሰማች መታ ነበረ እና ያው በቃ ሩታ መጀመሪያ በጣም ደስተኛ ሆና ነበረ። ከአብርሃም ጋር ያላት ነገር በጣም ደስ የሚል ነበረ። እሺ እና ያው ስጦታውን ይዞ ሲመጣ በቃ እሷ ደግሞ ሄርሜላ ደግሞ በረበሸቻቸው ገባሽ። ደስታቸው በአንዴ ነው እንትን ያለችባቸው። መምጣት የለባትም ነበር ሄርሜላ ማለት ነው። አዎ እዛ ቦታ ላይ መገኘት አልነበረባትም፣ መምጣትም አልነበረባትም። ማንም እንደነገራት እኔ አላወኩኝም። ያው ጓደኞቹ ሆናለሁ እንግዲህ የሚነግሩት ምን እንደነገራት እኔ አላወኩኝም። ብቻ መታዛ ነው ያየኋት። እሺ ነገሮችን ያው አበለሻሽታ ምናምን ሄደችው። በጣም ተናዳ ተበሳጭታ ነው እንትን ያለችው። እንግዲህ ሁሉ በቃ እኔ በጣም ቦታ ላይ በቃ እሷ መገኘት ትፈልጋለች ገባሽ። በህይወታቸው እሷ በቃ ልትወጣ አልቻለችም ከነሱ ህይወት። በቃ ይሄ እኮ ነው የሚያናደኝ። ከነሱ ህይወት አልወጣም ያለችበት ምክንያት ነው የሚያሳዝነው። አብርሽና ሩታ አንድ መሆን ሲፈልጉ ደስ በመሃል ደግሞ እሷ ትመጣለች ባላሰብሽ ሰዓት ነው እሷ እየመጣች የምትረብሸው ገባሽ። ተስተካከሉ ስትያቸው አላሰብንም ነበር አሁን በቃ ሪፖርት እንደናው ብለን ባለንበት ሰዓት ያው እሷም እንግዲህ የነገራቸው ይኖራል ብዬ አስባለሁ። እሱማ ለአብርሃምና ሩታ እንዳይስማሙማ መሀላቸው ላይ የሆነ የሚያቃጥል ሰውማ አለ። ገብቶሻል? አዎ እንደዛ ነው። አዎ እና አስቸጋሪ ነበረ ትናንትና። ያው ሩታ በጣም ተበሳጭታ ነበረ። ታውቂያለሽ አራስ ናት። አራስነቷ ራሱ በስነ ስርዓት እንትን አላለችም። ተበሳጨች። ለምንድን ነው ሁልጊዜ የምትከታተለኝ በሚለው በጣም ተበሳጭታ ነበረ። አየሽ ሁሌ መከታተል ሆነ እኮ ስሯ እሷን። አዎ በጣም እንደ አልፋታ አለቻቸው እኮ። በጣም ያሳፍራል። እኔ በጣም የተናደርኩባት። እንደዚህ ማድረግ የለባትም። ለምን አትቀመጥ ይሻላታል። በሰው ህይወት ላይ ባትገባ ጥሩ ነው። አሁን ደግሞ አረገዝኩ ምናምን የምትለው ነገር በሱ ነው። በቃ አሁን እነሱ የምታጣላቸው እርግጠኛ ነኝ። አዎ እንደዛ ነገር እያለች ነው። እንኳን በእንደዚህ ነገር እንኳን እርግጠኛ አይደለሁም፣ ግን እንደዛ እያለች ነው አሉ። አዎ እኔ እንጃ። እንግዲህ አብርሃም እንደዚህ የወረደ ነገር ያደርጋል ብዬ አላስብም። የፈለገ ከሷ ጋር ያው አንድ እንዴ በጣም እኛ ራሱ ውሸት ነው የምንለው እንጂ እውነት ነው አንልም። ይሄን ነገር ያው እሷ ፍቅር ስላለባት ነው ገባሽ እንደዚህ ስሙን እያስወራች ያለችው። ኦኬ ፍቅር ስላለባት አዎ ልክ ነሽ። እሱ ላይ ልክ ነሽ። እንደዛ ነገር ነው እንጂ እንደዛ ባይሆን አሁን ትናንትና እሷ እንደማትፈልጋት ታውቃለች። ብታ የደስታቸው ሰዓት ላይ መታ የሚያረበሽ ምን ማለት ነው? መምጣት አልነበረባትም። በጣም ያሳፍራል። በጣም ነው የሚያናድበው። እውነት እኔ በጣም ነው የተናደድኩት። አዎ በጣም ደግሞ ውሸታሞች ናቸው ጓደኞች ራሳቸው። በጣም ብዙ ነገር እየዋሹ ነው። ትናንትናም የሆነ ዩቲዩብ ላይ
ይዋሻሉ። እሱ ጓደኞችም እኮ እነሱም ናቸው። አንደኛም አብርሃምን መጥፎ ነገር ውስጥ እየከተቱ ያለው አንዳንድ ጓደኞች አሉ፣ መጥፎ ጓደኞቹ። ኧረ በጣም ነው የሚደብረው። እውነት በጣም ያስጠላል። ልጅቷ በቃ ምንም መታረስ አልቻለችም። በእንደዚህ ነገር ላይ ብስጭት ላይ ነው ያለችው። ትናንትና በጣም ደስ ብላ ነበር። አይተሽ ከሆነ አይቼዋለሁ፣ ቪዲዮን አይቼዋለሁ። በቃ ወዲያው ነው እንትን ያለችው። ደስታዋን እራሱ ሳትጨርስ የተከሰተችው ልጅቷ። ኧረ በስመ አብ እኔ ብቻ አላውቅም። እውነት እኔ ምን እንደሚደረግ ደግሞ እኮ ሳይታሰብ እኮ ነው። አሁን ደግሞ አዲስ ነገር ደግሞ እኔ በጣም ይገርመኝ እርጉዝ ነኝ ምናምን ብላ የሆነ በቃ እነሱን ለመረበሽ ነው፣ እነሱን ለመበጥበጥ ነው የተነሳችው። ገባሽ? እዚህ ጋር ደግሞ እሷን ብቻ አይደለም በእኛ መውቀስ ያለብን። አብርሃም ራሱ ተጠያቂነት አለው እዚህ ነገር ላይ። እሱ ልክ ነሽ። አዎ አብርሃም ተጠያቂነት አለው። ምክንያቱም እሱ በቃ ከዚህ በኋላ ሩታን ነው አጥብቆ መያዝ ያለበት የልጁን እናት እንጂ እሷ እኔ እንጃ ብቻ አላውቅም። ብዙ ነገሮች አሉ። ወደፊት እንግዲህ እያየን የምናወራው ነገር ይሆናል። እሺ እናቴ አመሰግናለሁ። እሺ እኔ ውድ ቴንክ ዩ። እሺ እናቴ ቴንክ ዩ ሶ ማች። በጣም ነው የሚገርመው። እውነት በጣም ይገርማል። እንግዲህ የሰው ህይወትን ለመበጥበጥ እንደዚህ መሯሯጡ በጣም ነው የሚደብረው። እግዚአብሔር ልቦና ይስጣት ነው የምለው። እንግዲህ ሩታዬ እንግዲህ ቻዩ ምንም ልታረጊ አትችልም። ይሄን ነገር ደግሞ ማስተካከል ያለበት አብርሃም ነው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችሁ አክብራችኋለሁ። ቻው ቻው።